ሻክኔ ህይወት ነው። ይህኔ ቆንጆ እንዴት ነው የሚያምረው! ይህኔ መሰለ ልጅ ላይ ኢኮኖሚ ወደ ያዘችው እኔ ከቤት አባራችኝ። እሷ ደግሞ ፈልገን እኔ ፈልጋለሁ ነው ብለኝ እሷ ገፍ ለምን ጠርተሽ ትናገረኛለሽ? ሻክኔ ህይወት ነው አይደል? ስለምወድና ስለተሰማኝ ስህተትን አድርግ አብሳላጋሽ አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሩ ደስ ይለኛል። ተሰማሽ? በጣም ተሰማ። ደበረሽ? ከደበረሽ መውጣት ትችያለሽ። አንቺ ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም ቤሱ ቤት ስለሆነ ራስሽ መውጣት ትችያለሽ። ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገር ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገኝ ፈልግ። አረ በደስታ ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ ሰላምሽ ብዝት በልልኝ ሀይሚዬ፣ እንኳን ደህና መጣሽ። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት በልላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ሲጀምሩ ላይክ አድርጉልኝ ማለት ነው። እንግዲህ ዛሬ አዲስ ነገር ተፈጥሯል። ብሩኬና ልጅቷ ምን ውስጥ ነው ያሉት? ምን እየሰሩ ነው? እንግዲህ ብሩኬ አዲስ ህይወት ጀምር ያለው ከዚህ በኋላ ከአብሳላት ጋር ጥሩ ጊዜ ነው ማሳለፍ የሚፈልገው ብሏት እንግዲህ ለሀይሚ መልእክት እያስተላለፈላት ነው። ታዲያ ለሀይሚ መናገሩ፣ ለሀይሚ ማሳያቱ እና ለሀይሚ እንደዚህ አይነት ነገር ሼር ማድረጉ ለምን አስፈለገ? ወይስ ሀይሚንም ለምን ቁጭ ብለሻል? ለምንድን ነው እኔ በሚሄድበት መንገድ በሚሄድበት ጎዳና የማትጂ ማለት ነው? ሀይሚን ደግሞ እንደዛ አይነት ነገር አይነካካትም እኮ አንተ የሆነ በየጊዜው በየሰዓቱ እንግዲህ ሴት ቀያየርክና ልውጥ አድርገህ መጣህና እሷም እንደዛ ናት ብለ መጠበቅ ራሱ ሼም ነው እንዴ? ሼም ነው። አንተ አሁን በቃ አንተ ጋር ይሄ እውቀት ነው ወይንም ችሎታ አድርገህ ነው ያሰብከው እኮ። ግን ይሄ ችሎታም አይመስለኝም። በጣም የወረዳ ነገር ነው። በጣም የወረዳ ነገር ነው። አንተ አሁን እንደምታወራ ቢሆን ለሴት ልጅ ክብር እንዳለ ምናምን ነበር የምታወራው። ራስህን እንደዛ አድርገ እሷም እንደዚህ አድርገ ቪዲዮ ስትቀርጽ ምናምን እሷ ጋር መላላክ ምናምን አይጠበቅብህም እኮ። አዎ ለሀይሚ ሊሰማት ይችላል፣ ሊከፋት ይችላል፣ ልትናደድ ትችላለች፣ ልትበሳጭ ትችላለች። ለምን ብዙ ቆይታ ስለነበራት ስለምትወደው ምናልባት ስለምታፈቅረው ለሷ ሊሰማት ይችላል፣ ስሜት ሊኖራት ይችላል። ይሄ ነገር እንዴት ሆነ ልትል ትችላለች። ምናልባት አንድ ቀን ግን ቆርጣ ከውስጧ የተፈች ለታ ነው ለመመለስ ከባድ የሚሆነው። በዚህ ጊዜ ላይ አሁን እሷን ለማናደድ ለማብሸቅ የእሷን ስሜት ለማወቅ እንደዚህ አይነት ነገር እያደረግ ወደ እሷ ለመቅረብ ወይንም እሷ ወደ አንተ እንድትቀርብ የምታደርግ ከሆነ ምንም ይሄ እንድትቀርብ የሚያደርግ ነገር አይደለም። ቆም ብለ የምታስብበትና ራስህን ትክክል እንዳልሆንክ የምታወጣበት እንጂ አንተ አሁን በእርግጥ በጣም ትክክል እንደሆንክ ራሴ ልክ እንደምሰራ ነገር ማሰብ የለብህም። እንደዚህ አይነት ስራው እንኳን ይዘ መምጣት የለብህም። ለምን መጀመሪያ ራሱ ከሀይሚ ጋር የተጣለህበት ኬዝ ራሱ ይሄ ሆኖ ድጋሚም እንደዚህ አይነት ኬዝ አምጥተ ያኛው ኬዝ እኔ ያልፈጠርኩት ነው፣ ከዛችኛ ሴት ጋራ እኔ ያልነበርኩም፣ እኔ ከዛችኛው ሴት ጋር ስላልነበርኩኝ ነው እችኛው ሴት የተቀበለችኝ፣ አንቺ ለምን ያልተቀበልሽኝም አመለካከት እንደዛ አይነት ነገር አስበክ ነው አንተ እየሰራህ ያለኸው ማለት ነው። ግን እንደዛ አይደለም። ትክክለኛ መንገድ ከሄደን በእንደዛ አይነት መንገድ ነው ብለ ልትረዳ ወይንም ልትቀበለው አይገባም። እንደዚህ አይነት ነገር ማድረግ አይጠበቅበትም። መጀመሪያ ያለክን ነገርን አንተ ንጹህ ብታደርግ ያለውን ነገርን ብትጨርስ ብትፈታ መልካም ነበረ። እንደዚህ አድርጋኝ ነው አንቺ ራሱ በጣም እንደው ምን ነው ለሴትነትሽ እንደዚህ በርግጥ አንቺ ላይ አንፈርድብሽም። ለምን አንቺ ተከፍሎሽ ወይንም ለዚህ ቪዲዮ እየሰራሽ እንደሆነ እናቃለን። ለምን በርግጥ በዚህ ጊዜ ላይ መጥተሽ ምናምን እንደዚህ ሆነሽ ከሱ ጋር ሆነሽ አይደለም። ግን ያም ቢሆን ራሱ ይሄ ትክክለኛ ስራ አይደለም። ይሄ በእውነት የሆነ ሰው ከተጎዳ በኋላ ከሆነ ሰው ጋራ የሆነ ስሜት ውስጥ ከገባ በኋላ የሚመለስበት አክት ወይም መንገድ ነው ብዬ አላምንም። እኔ አላስብም። የምሬ ነው ምለው።
እኔ አላስብም በእነዚህ አይነት መንገድ የትኛውም ሴት አያስብም። አንዲት ሴት ተጎዳ ሌላኛው ሴት የማትጎዳበት ምንም አይነት ምክንያት የለም። አንዷን ሴት የጎዳ ወንድ ሌላዋን ሴት የማይጎዳበት ምንም አይነት ምክንያት የለም። ለዛችኛው ጥሩ ቢሆን ኑሮ ያችኛው ጥላት ትሄድም ነበረ። ገባችሁ አይደለ? አሁን ለምሳሌ ብሩኬ ለሃይሚ ጥሩ ቢሆን ኑሮ ሃይሚን ለያየትልም ነበረ። ከዛችኛው ጋር እንደዛ አይነት ስህተት ባይፈጥር ኑሮ ሃይሚ አትለያይም ነበረ። በቃ በሞቀበት ህይወት ውስጥ ነበረ የምትኖረው ልክ እንደ በፊቱ እንደምናቃቸው ማለት ነው። ስለዚህ አሁን ብሩኬ በጣም እንግዲህ ሃይሚ እንድትጓጓ ወይንም እንድትቀና በቃ ቀንተ መጣ እንድትለማመጠው እኔኮ በቃ ወድሃለው ዛሬ እንዳለችው ወድሃለው እኮ አፈቅራለሁ ስለዚህ በቃ አንተ እንደዚህ እንድትሆን አይደለም ብለ ልክ አንተን እንድትለማመጥህ ይመስለኛል እያደረከው ያለ ስራ። ግን በዛ ስራ አንተ በሚሰራው ስራ ላይ ሃይሚ አሁንም ያለህን እምነት ራሱ እያጣች ነው የምትመጣው እንጂ ወደ አንተ ትመለሳለች ብዬ አላስብም። እንደዚህ አይነት ድርጊት እየጨማመርክ እውነት ትመጣለች ወይንም አንተ ጋር በቃ ቀንተ ምናምን ነገር ትመጣለች ብለ ማሰብ ራሱ በጣም ከባድ ነው። እንግዲህ ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አርጉ፣ ቪዲዮን ሲጀምሩ ላይክ አርጉኝ። እንግዲህ ብሩኬ መጥቷል። ሃይሚን ቪዲዮውን እያሳየች ነው። ታዲያ የብሩኬ ምላሽ ምንድነው የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። አብራችሁን ቆዩ። ታምራላችሁ። የአብርሃም መሳራ ያድርግላችሁ። ግን ያለብህን ችግር ብትፈታ መጀመሪያ ደስ ይለኛል። ራስህ ላይ በዚህ ልክ ግፍ አታስቀምጥ። አይደለም እኔ ጥያቄ ያለብኝ ሃይሚ። ምን አይነት ጥያቄ? አሁን ከአብሳላት ጋር እንደዚሁ እንኳን አይደል ለምን አይናድሻል? አንቺ ኦሬዲ አትፈልጊኝም። ለምን ትናደጃለሽ? እኔ ካልፈለግሽ ለምን ትናደጃለሽ? ብሩኬ ምን አይነት ጥያቄ ነው እንዴ? ካልፈለግሽ ምንም ያናድድ ነገር ኖሩ ምትናገሪ ኦሬዲ ነው አልፈልግም ብለሽኛል አይደለ? ከአንተ ጋር መሆን አልፈልግም። አንተ ነህ ወይስ ከአንተ ጋር መቀጠል አልፈልግም? ምን እኔ ራሱ ምን ተገለ ምን ላችላት አስፈላጊ አልነበረ ብዬ እንግራታለሁ። ለምን እንደላከቻለሁ? ለምን ያው እሷን መጠየቅ ስላለብኝ መኪና ውስጥ ናት ባይገርምሽ። አሪፍ ላይፍ እያሳለፋችሁ ግን ደግሞ ሃይሚ አይደለም እንግባባ እንጂ እኔን ካልፈለግሽኝ ከአንቺ ጋር እንድሁን ካልፈለግሽ ለምንድን ነው እንደዚህ አይነት ነገር የምታደርገው? ምን ለምን አንቺ ጋር እንዴት ስሜት ይሰጥሻል? ለምን ትናገሪያለሽ? እኔ አልፈልግህም ያልኩህ እኮ በምታደርጋቸው ነገሮች ነው። እና እንዴ ብሩክ ያስረግዟል እኮ ነው የተባልኩት። ምንድነው ምን ነው አሁን ለምንድን ነው የጠራሽ? ምን ልትይኝ? ለምንድን ነው እኔ ላይ እንደዚህ አይነት ነገር የምታደርገው? እኔ ምን አደረኩኝ? ከአንቺ ጋር እኮ በቃ እንለያይ ተባብለን ተለያየን እና ብንለያይ ስለዚህ እንዴ ከተለያየን ታዲያ እኔ ራሴን ህይወት አልጀምርም እንዴ? የምፈልገው ነገር ማድረጋችን በዚህ ፍጥነት እንዴት አስቻለ? ከተመቸኝ ያደርገዋለሁ። ምን ማለት ነው ከተመቸኝ? በእውነት የምሬን ነው። እንዴ ያምህ አንተ ዛሬ ምን ትወዳለህ? ጤና አይደለህም እንዴ አንተ? ለምን እንደዚህ ታደርጋለህ? እንግዲህ ሃይሚ ዛሬም እወድሃለሁ አንተ ግን እንዴት እንደዚህ አይነት ነገር ልታደርግ ትችላለህ ብላለች። ምናልባት ሃይሚ ካለበት መንገድ ሊመልሰው ብላ ነው እንጂ እንደዚህ አይነት ንግግር እያወረች ያለችው መጀመሪያ የተፈጠረውን ነገር መጀመሪያ የመጣብህን ነገር ለምን አትፈታም ብላ እንግዲህ እያወረች ትገኛለች ማለት ነው። ግን እሱ ማትፈልግኝ ከሆነ የኔ ጉዳይ ለምን አሳሳቢ ሊሆንሽ ይችላል ብሎ እያላት ነው ማለት ነው። ሃይሚም እዚህ ጋር እርግጠኛ ነኝ በራስሽ እርግጠኛ ከሆንሽበት ይሄን አይል የሱ ጉዳይ አሳሳቢ ሊሆን አይገባም ብዬ ነው የሚያስበው። እና እሱ እንግዲህ የሚፈልገው ህይወት ይሄ ነው። ያው የሚያሳየውም ነገር እሷን እንደማይፈልጋት ከሷ ጋር እንደማይሆን ነው እያሳያት ያለ እንጂ እንደሚሆን አብሮ እንደሚቀጥል አይደለም። የሆነ ጊዜ ላይ ይመጣና የሆነ አክት ፈጥሮ እሷን የሆነ እሷ ነች እምቢ ያለችው እሷ ነች እንደዚህ አይነት ነገር ያደረገችው እሷ ነች በዚህ መስመር ላይ ያስገባችው እና እሷ ነች እምቢ ያለችው ብሎ የሷ ስም እንዲጠቁር ወይንም የሷ ስም እንዲበላሽ የሆነ ቃል ላይ መጥተው የሆነ ነገር ያደርግና ወይ ፊኛ ወይ የሆነ ነገር ያደርግና እንደዛ አድርጎ ደግሞ የሃይሚ ስም እንዲጠፋ ያደርጋል። የሱ ስም ግን እንደው የሷ ስም እምቢ በማለቷ ቢጠፋ ራሱ መልካም ነው። የሱ ስም ግን እየጠፋ ያለ በምንድነው? በጣም በሚያሳዝነው ሁኔታ እንግዲህ ሴት በመቀየር ነው። መጀመሪያ አንተ ወደ ሴት ከመሄድም ወይም አዲስ ህይወት ከመጀመርህም
የሚልክ ወይስ አንተ ስታስበው በቃ ሀይሚ ያኛው ችግር የለም ተከድኖ ይብሰልና ምን ችግር አለ አንቺ ራሱ እንደዚህ ብትቀበይኝ ማለት ነው። አሁን እሱ በሱ ቤት እንደዛ ነው እያላት ያለ ለሀይሚ ማለት ነው። ሀይሚ እንዴት እንዳልተረዳችው አላቅም እንጂ አንቺ ራሱ እንደዚህ ለምን አልተረዳሽኝም? የኢየሩስ ነገር እዛው ተከድኖ ይቀመጥ እና እንዴ አብሳላት ለምንድን ነው እኔን ያልተቀበልሽኝ? እሺ ብለሽኝ እንዴ ሀይሚ እኮ እውነተኛ ስሜት ነው በውስጧ ያለ። አብሳላት እኮ ያለችው እኮ አንተ ለሆነ ቀናት ነው ይዛሃት የመጣው እንጂ አብርሃት ልዘልቅ አይደለም። ለምንድን ነው አንተ የማይመስል ነገር በሰው ህይወት ላይ የምታደርገው? በልጅቷ ህይወት ላይ ለምን ታደርጋለህ አንተ እኮ ማትፈልጋት ከሆነ ከሷ ጋር መሆን ማትፈልግ ከሆነ በእርግጥ በትክክል ቁጭ ብላ ካሜራ ሳይኖር ራሱ ቁጭ ብላ ነው አይሆንም እኔና አንቺ አብረን መሆንም አንችልም ብላ እኮ በስነ ስርዓት መፍታት ትችላለህ። እስከዚህ ርቀት መሄድ ደግሞ የሆንከውን ያደረከውን ነገር ሁሉ በቪዲዮ ቀርጻ ወደ እሷ መላክ እና ይሄ ምንን ያስመለክታል? እሷን ለማናደድ ለማብሸቅ እና እሷም ተናዳ ወይም ከሌላ ሰው ጋር ሆነ ለማያት ምናምን ነው እንደዚህ የምታደርገው እና ሀይሚም አሁን ከሌላ ሰው ጋር ሆነ እንድትመጣ ምናምን ነው እንጂ በእርግጠኝነት ከዚህ ልጅቷ ጋር ሊሆን አይደለም። ምናልባት ለጊዜያዊ ጊዜ ለማሳለፍ ይችላል እንጂ ከሷ ጋር ለመሆን አይደለም። ስለዚህ ሀይሚ ተናዳ በዚህ ነገር ላይ ሀይሚ ተናዳ የሆነ ነገር እንድታደርግ ወይንም የሆነ ነገር እንድትፈጥር ወይንም እሱን እንድትለምነው ወደ እሱ እንድትቀርበው ምናምን ነው እያሰበ ያለ ማለት ነው። በጣም በሚያሳዝነው ሁኔታ ግን ህይወት እንደዚህ አይደለም፣ በቀልድ አይደለም። ስራም ከሆነ የሆነ ቁም ነገር ያለ ስራ ብትሰራ መልካም ነበረ። ድሮ የሚሰሯቸው ቪዲዮዎች ነበረ የሚሻለው ከእንደዚህ አይነት ቪዲዮ ማለት ነው። እና በጣም ያሳዝናል። ዛሬ የተፈጠረው ነገር በጣም የሚያሳዝንም የሚያናድድም ነገር ነው ማለት ነው። እንግዲህ እሷ ካልፈለገች አንተም ካልፈለግካት ወደ እሷ አንተ የምትሆነው ነገር ሁሉ ተቀርጾ ለምን ይላካል? ለምን ትልክላታለህ? ለምን ቀርጻክ ትልክላታለህ? በቃ አንተ እስከሷ ጋር መሆንን ካልፈለግ ለምንድን ነው የምትልክላት? ለምን መላክ አስፈለገ? እንዴ ይጋለ ምን አደረኩኝ? ይሄን ያክል ቀልድ ነው እንደ ህይወት ቀልድ ነው። ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ። የምር እንደዚህ አይነት ነገር ለጠላቴ ራሱ አልመኝም። እኔ ያለሁበትን ሁኔታ ለጠላቴ ለሚጠላኝ ሰው ራሱ እንደዚህ አይነት ነገር አልመኝም በጭራሽ። ምክንያቱም ምን ያክል ልብ እንደሚሰብር የሚያውቀዋለሁ። ማለት ከአንቺ ጋር እንዳደርጉኝ ለምን ነገር ሌላችለው ቪዲዮ ምን ችግር አለ? እኔ ጋር መላክ ለምን አስፈለገ? አይ ስታስጨንቂው ሳይ እንዲቆጥረሽ ብዬ ልክልሽ። መቼ አስጨንቁት? እሱ ነበር እኮ እያስጨነቀኝ። እኔ ያልገባኝ ነገር በቃ ከሴት ጋር ማደር ማለት በጣም ቀላል ነገር ነው እንደ ቀላል ነገር አድርገ ነው እንደምታስበው ብሩኬ። እኛ እኮ ያኔ ራሱ አብሬ ማደር ፈልጋለሁ እያልክ 1-2 ሳምንት ስትል እኮ መጠርጠር ነበረብን። የምር መጠርጠር ነበረብን። ከሀይሚ ጋር ራሱ አብሬ ነው ማደር የምፈልገው ምናምን እያልክ እንትን ስትል ራሱ መጠርጠር ነበረብን። ታዲያ ከሴት ጋር ማደር እንዲቀላል ከሆነ አንተ የሀገር ሴቶችን መያዝ አለብክ እንጂ ብዬ ነው የሚያስበው። በጣም በሚያሳዝነው ሁኔታ እንግዲህ ቪዲዮውን ካንቺ ጋር አብሬ እንዳደርኩት አንቺ ነሽ ወይ ላክሹ ብሎ እንግዲህ ባፉ መስክሮልናል ማለት ነው። ወዲም እንዳንለው በራሱ አፍ ተናግሯል ማለት ነው። በራሱ አፍ ነግሯል። እንግዲህ ስታስጨንቁ አይቼ እንዲቆርጥልሽ ብዬ ነው ይላኩልሽ። ስለዚህ ምን ነው ከፋሽ እንደ ብላ እንግዲህ እየጠየቀችው ነው። አንቺ እኔን ማትፈልግኝ ከሆነ አልፈልግም ብለሽኛል። ከዚህ በኋላ እኔ አዲስ ህይወት ጀምሬያለሁ፣ ከህይወትሽ ወጥቻለሁ ብላል። እንግዲህ መንገዱን ጨርቅ ያልግልህ እንደው ከህይወቷ ውልቅ ብለ ወጥተና ይሄ አንተ የምትሆነውን ተልካሻ ነገሩን ወደ እሷ ባትልክላት እሷ ጋር ባትደርስ አንተ የራስህን ህይወት እዛው ብትኖር ጥሩ ነው እንጂ እሷ ጋር ለምን መላኩ ለምን አስፈለገ?
ወደ እሷ ጋር ማድረሱ ለምን አስፈለገ? ቆረጠላትም አልቆረጠላትም አንቺ ነሽ እንደምታስቆርጭላት እንዴ? ነገ ደግሞ እሷን ብሎ እንደሚመጣ ከመጣ ደግሞ አንቺ ምን ልትሆኚ ነው? ስታስቢ ራሱ ማለት ነው። አንቺ ራስሽ ሴት ነሽ። እስቲ እንደ ሴት ቆም ብለሽ ስታስቢ ለስራው እንኳን ብትመጪ ራሱ የሆነ ቆም ብለሽ ስታይ እንደዚህ አይነት ነገር አለ ወይስ የለም? ነገ ደግሞ ምናልባት በሷ ነገርስ ብታለል ብለሽ እንኳን ማሰብ ነበረብሽ ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ሀሳቤን እንግዲህ በቪዲዮ ላይ አስቀምጫለሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትበልልኝ። ባይ አይደለም አብሮ ማሳለፍ ይቀርና አብሮ እስከመኖር ብዙ ላይፍ አሳልፈን ምትወጂኝ ከሆነ ሃይሚ ምትወጂኝ ከሆነ የሚያግባባን ነገሮቹ ላይ በሙሉ መቆየት አለብን። ይሄንን ማየት አለ ማሰብ አለብሽ እኮ። ስህተት አድርግ ካብሳላጋሽ አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። ምን ጨመርኩኝ ሃይሚ? እኔና አንቺ የሚያግባባን ነገር እንዲፈጠር እኮ የቻልኩትን ሙሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? ቁጭ ብዬ ልቀመጥ? በቃ የራሴ ነው ብዬ ጀመርኩኝ። የራሴ ነው ጀመር ደግሞ ስለምወድህ ነው ምናምን ትኛለሽ። ትላንት መጣሁ። ትላንትና ራሱ በቃ ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልጌ ነበረ። ግን ከቤቱ ጣልሽኝ ሻንጣ የሰብስበሽ በቃ ሄድኩ። እሷ ጋር ታስበው ነው እንደዛ አይነት ስተት ሰርተህ የዩን ችግር ሳትፈታ ድጋሜ ሌላ ሴት ቤት ድረስ ይዘህ መርተህ ለእሱ እንኳን ይቅርታ ሳትጠይቅ እሷ ራሷ አንቺ ራሷ አይደብርሽም? ማለት ከኔ ጋር ጥሩ ላይፍ ለማሳለፍ ብሎ እኔ ጋር ሲመጣ አይደብርሽም ወይስ አንቺም እንደሱ አይነት ሴት ነሽ? እሱ ያው ካገኘው ጋር እንትን የሚል አይነት ወንድ ሆኖ አገኘሁት። እንደዚህ አልነበረም እኔ ሳውቀው። አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሪ ደስ ይለኛል። ተሰማሽ? በጣም ተሰማሽ። ደበረሽ? ከደበረሽ መውጣት ትችያለሽ። አንቺ ስናገር መስማት ካልፈለግሽ